የትነግ ካዴ ጁንታ ታጣቂ ኃይሎች ላይ የተወሰደ ያለው እርምጃ ተጠናክሮ መቀጠሉን በሀገር መከላከያ ሰራዊት የራያ ግንባር አስታወቀ። የጽንፈኛው የትነግ ቡድን ታጣቂን በመደምሰስና የያዛቸውን አካባቢዎች በማስለቀቅ በአጭር ጊዜ ውስጥ ህግ የማስከበር ተልዕኮን ለማጠናቀቅም ሙሉ አቅም እንዳለው ተገልጿል። ስማቸው ሸቴ ከስፍራው ዝርዝር አድርሶናል። በራያ ግንባር የተሰለፉት የሀገር መከላከያ ሰራዊት የአማራ ልዩ ኃይልና የሚሊሻ አባላት የዘራፊውና የካሃዲውን የትነግ ጁንታን ታጣቂ ኃይል በመደምሰስ ቁልፍ ቦታዎችን ያስለቀቁ ነው። ጽንፈኛው የትነግ ቡድን ለጦርነት ይጠቀምባቸው የነበሩ መሳሪያዎችን በመማረክና በመደምሰስ የሀገርን ክብር የማስጠበቅ ተልዕኳቸውን በብቃት እየተወጡ ቀጥለዋል። የሀገር መከላከያ ሰራዊት አባላቱ የታጣቂውን የህወሓት ኃይል በመደምሰስ ድል እየተቀዳጁ መሆኑን ተናግረዋል። ሰራዊቱም ሞራል አለው። ምግብ ኃይልም ውሃ ኃይልም 24 ሰዓት ሙሉ በሙሉ አቅሙ ማለት ነው። ውሃ ሳይጠይቅ ምግብ ሳይጠይቅ በ24 ሰዓት ሙሉ እየተዋጋሉ ነበር ማለት ነው። ይሄን ከጨረስን በኋላም ወደፊት ለምን አንቀጥልም የሚል ሰራዊቱ ጥያቄ ነበር። አሁን እንደምታዩው አሁን ተጠግተናል፣ እንቀጥላለን ወደፊት ማለት ነው። እነሱ ወጡ ተራራ ወጣን አብረን ስንዋጋ ነበር ማለት ነው። ወንዶች ጋር እኩል ተራራ ወጣን ስንዋጋ ጠላትም አግንተን ደምስሰናል ማለት ነው። ይሄን ተራራ ነው ወጣንም ጠላት አግንተናል ደምስሰናል ማለት ነው። አሁንም ለወደፊት ወደኋላ ምን መለስ በቁርጠኝነት ከማንም በላይ ታገላልን ብለን እናስባለን። በሀገር መከላከያ ሰራዊት የደቡብ ዕዝ የሰው ሀብት ልማትና የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋዬ እንዳሉት የትነግ ስግብግብ ኃይል ያሰለፋቸውን ታጣቂዎችን በመደምሰስና ለጦርነት ምሽግ ያዘጋጃቸውን ቦታዎች በመቆጣጠር አካባቢውን ለቆ እንዲወጣ እያደረጉ ነው። ቀጠናው ላይ የመከላከያ ሰራዊታችን በከፍተኛ ጀግንነት እዚህ አካባቢ ያለውን ጠላት ሙሉ በሙሉ የደመሰሰበት ሁኔታ ነው ያለው። ስለዚህ እዚህ አካባቢ ሲጠቀምባቸው የነበሩት አንድ ዙ 23 እና ለምሽግ ስራ የሚጠቀምባቸው ትራክተሮች ዶዘሮች እዚህ አካባቢ ጥሏቸው አንጠባጥቦ እንደሄደ ነው ተጨባጭ ማስረጃው የሚገኘውና ወገን በዚህ አካባቢ በከፍተኛ እልህና ጀግንነት በተሞላበት ጠላትን እነዚህ እንኳን ለሰው ለዝንጀሮ በጣም አስቸጋሪ የሆኑ ወረዳዎችን በከፍተኛ አካል ብቃት በጀግንነት ጠላት የገባበት ገብቶ በመደምሰስ ይሄን ቦታ ወገን እንዲቆጣጠረው አድርጓል። የትግራይ ልዩ ኃይልና የሚሊሻ አባላት ከትነግ ጽንፈኛው ቡድን እኩይ ተግባር በመቆጠብ እጃቸውን ለሀገር መከላከያ ሰራዊት እንዲሰጡ የ3 ቀናት ቀነ ገደብ በጠቅላይ ሚኒስትር አብይ አህመድ ተሰጥቷቸው ነበር። ቀነ ገደቡ በመጠናቀቁ እድሉን ያልተጠቀሙ የልዩ ኃይልና የሚሊሻ አባላት ላይ የተወሰደ ያለው እርምጃ ተጠናክሮ መቀጠሉንም ተናግረዋል። ይሄ አደገኛ የሆነ ጁንታ ኃይል ለ3 ቀን እድል ተሰጥቶታል። የ3 ቀን የተሰጠውን እድል ባለመጠቀሙ ምክንያት ነው የተደመሰሰው። ሰራዊታችን በሁሉም አቅጣጫዎች ወደፊት እየገሰገሰ ነው። ጁንታው ቡድን ወደ መቀሌ እየተሰባሰበ ነው። አሁን ካለንበት ቦታ ከ120 ኪሎ ሜትር አይርቅም መቀሌ። ስለዚህ በቅርብ ጊዜ ታላቁን ድል ለኢትዮጵያ ሕዝብ እናበስራለን ብለን እናስባለን።